የክፋት እቅዷ ያልተሳካላት ሳሮን ህይወትን ዓይንሽ ላፈር እያለቻት ትመስላለች። አሁንም ድጋሚ ለማሳገት ሙከራ እያደረገች ባለችበት ሰዓት ሩትና ሳሚ ደርሰው ህይወትን አትርፈዋታል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ብዝት ትረፍረፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። የህይወት መንገድ ክፍል 36ን የምናይ ይሆናል። ባለፈው ክፍል ሩት ሳሮንን ቆማ እንደምትሄድ ካጋለጠቻት በኋላ ቤተሰቡ ከፍተኛ የሆነ መደናገጥ ውስጥ ገብቶ ነበረ። ዛሬስ ምን አዲስ ነገር አለ? ህይወት በተኛችበት ሳሮን መታ በትራስ ስታፍናት በህልሟ ታያለች። ታዲያ ህይወትም በድንጋጤ ከተኛችበት ትነቃና ዙሪያ ገባዋን ታያለች። ምንም አይነት ነገር እንቅስቃሴ የለም። ከዛም ሳሮን ተከታትላት ትገባና ልታንቃት ትሞክራለች። ሩትም ፈጥና ትገባና ሳሮን ግን ከባለፈው ስህተትሽ አትማርም እንዴ በማለት ህይወትን ጎትታ ታስወጣና ሳሮንን ክፍል ውስጥ ትዘጋታለች። ሳሚ እንደ ሁልጊዜው ህፃኗ ተገኘች እያሉ እየደወሉለት ነው። ታዲያ እንደ ባለፈው ምንም አይነት ስህተት መስማት አልፈልግም፣ ትክክለኛ መረጃ ካለህ ንገረኝ እያለው ነው። ታዲያ በዚህ ሁኔታ እያወራ ባለበት ሰዓት ሰላም ትመጣና አንተ ግን ወራዳ ነህ፣ የገዛ ልጅህን ሽጠበላህ አይደለ? ይህንን ህይወት ብትሰማ ዘላ ነበር የምታንቅህ። ደግሞ ልጅህን ለመስረቅ ምን አነሳሳህ? ይህንን መረጃ ለፖሊስ ነው መናገር ያለብኝ ወይስ ለማን ነው? አይ ለፖሊስማ የሚሆን ነገር አይደለም። ፖሊስ እስከምጠራ ድረስ አንተ ታመልጣለህ። ስለዚህ የማደርገውን አደርጋለሁ አለችና ቆማ እየጸለየች ነበረ። ከዛም አይኗን ጨፍና ስለነበረ ሳሚ ጥቷት ይሄዳል። ታዲያ ሰላምም እኔ ማጂክ አደርጋለሁ ብዬ ሊሰወር ነው እንዲያደረግኩት ምን አይነት ስህተት ነው የሰራሁት እያለች ብቻዋን ቆማ እያወራች ነበረ። በሌላ በኩል ወንድሜ ክፈተኝ እባክህ ዘግተውኛል እያለች ነው ሳሮን ማለት ነው። ዳዊትም ከህይወት ክፍል ምን ትሰራለሽ? ከጸጉሯ ዘለላ አንድ ጉደልና ፈርዶብሻል። እስከ ዛሬ ሳሮንን አላውቃትም የሳሮን ኮፒ እንጂ እያላት ነው። ወደ ሳሮንም ወንድሜ ግን ሲነግሩ ለምን አትሰማም? እኔ እኮ ብቻዬን ነኝ፣ እዚህ ዘግተውብኝ ነው የሄዱት እያለች ነው። ዳዊትም እኔ ቁልፍ አልያዝኩም፣ ህይወትም ስልክ አታነሳም አላት። ታዲያ ከኔ መኝታ ክፍል አለልህ አምጣና ክፈተኝ እያልኩ ነው አለችው። ከዛም አመጣና ከፈተላት። ዳዊትም በዚህ መራመድ በሚችለው እግርሽ ለምን ማስመሰል እንደፈለግሽ አላውቅም። ሳሮንም ምን ነው በሁለት እግሬ መቆም አናደደህ እንዴ አለችው። አሁን ለምን ቆምሽ ብዬ አንቺን የምጠይቅበት ሰዓት ላይ አይደለውም። ህይወትን የት ጣልሻት አላት። እኔ እኮ ሩት ቀደመችኝ እንጂ ልነግራችሁ ፈልጌ ነበር አለችው። ከዛም እኔ አሁን የምጠይቅሽን መልሽልኝ፣ ህይወት የት ናት? ወደ ሳሮንም እሷም ቤተሰቦቼን እንደነጠቀችኝ እኔም ህይወቷን ገሃነም ነው ማደርገው አለች። ከዛም ይኸውልሽ ትክክለኛ ማንነትሽ ተገለጠ፣ እንዳለች አላውቅም፣ ደግሞ እዚህ ተመልሳ እንዳትመጣም እፈልጋለሁ አለችው። ሩትን በብስጭት አንቺ በጣም አብደሻላልና ትቷት ይሄዳል። ሩትና ህይወት ከቤት ወጥተዋል። ታዲያ ህይወትም እንዴት ብዬ ወደዛ ቤት እመለሳለሁ? ሳሮን አሁን ላይ ምን እንደሆነች አላውቅም። በፊት እንደዛ ከጎዳና አንስታ እንዳላስጠጋችኝ ሁላ አሁን ግን ጸባዋ ተቀይሯል እያለቻት ነው። በቃ ተይው አትጨናነቂ፣ ለወንድሜ ልደውልለትና የሆነ መፍትሄ እንፈልጋለን አለች ሩትም። ከዛም ለዳዊት ደወለችለት። በር አካባቢ እንደሆኑና ህይወት ከእሷ ጋር እንደሆነች ቶሎ መምጣት እንዳለበት ነግረው ስልኩን ዘጋችው። ወደ ህይወትም ሩት እኔ እናንተን ማስቸገር የለብኝም፣ በእኔ ምክንያት ሙሉ ቤተሰቡ መበጥበጥ የለበትም። ታዲያ ሩትም አንቺ እኮ ምንም አይነት ጥፋት የለብሽም፣ ሁሉም ጥፋት የሳሮን ነው አለቻት። ሳሮንም ቢሆን ከጊዜ በኋላ የመጣ ጸባይ እንጂ በፊት እኮ መልካም ሰው ነበረች አለቻት። ዳዊት በህይወትና በሩት ውጭ ማደር በጣም ተደናግጧል። ምንድነው የተፈጠረው? እስኪ ንገሩኝ፣ እኔም አላውቀው የተፈጠረ ነገር አለ ወይ? ታዲያ ሩትም የሁሉ የተፈጠረው በሳሮን ምክንያት ነው፣ ይኸው በሷ ምክንያት ውጭ ወጥተን አደርን፣ እንዴት እንደዚህ ሊሆን ይችላል አለ ዳዊት። ሩትም መልካም ሰው ለመምሰል አስመሰለች እንጂ ድሮም ጥሩ ሰው አልነበረችም። ታዲያ ዳዊትም እህቴን እኮ ካንቺ በላይ ጠንቅቄ አውቃታለሁ፣ አታውቃትም፣ ሳሮን ማለት ጭራቅ ናት አለች። ትም በበኩሏ እኔ ሳሮን ጤነኛ አትመስለኝም፣ የሕክምና ክትትል ያስፈልጋታል አለች። ትክክል ነሽ ህይወት፣ እሷ ግን አልታመምኩም ጤነኛ ነኝ ነው የምትለው።
ሩትም ወንድሜ የመነኝ አልታመመችም አውቃ ነው አለች። ዳዊትም መራመድ እንደምትችል አውቃ ዊልቸር ላይ ተቀምጣ ያጃጃለችን ነበር። ታዲያ ህይወት ምንም ይሁን ምን ግን መጥፎ ነገር እንዲደርስባት አልፈልግም አለች። ለማንኛውም ግን ይህን ሁሉ ጉዳይ እስኪ ቤት ሄደን እንነጋገር አለ ዳዊት። ታዲያ በሀሳባቸው ያልተስማማቸው ሩት እኔ የእሷን ስቃይና በደል መሸከም ሰልችቶኛል፣ ሌሊት እኮ አንቃለት ገላት ነበረ፣ ያንን ነገር ካደረገች በኋላ ተመልሰን እዛ ቤት መግባቱ ጥሩ አይመስለኝም አለች። እናንተ መሄድ ትችላላችሁ፣ እኔ ግን እዚሁ አየር ልቀበል አለችና ወደ ኋላ ቀረች። ዳዊትና ህይወት ተያይዘው ወደ ቤታቸው ተመለሱ። ሳሚ ከወጣበት ሲመለስ አንተማ ኩርፋይ ነው ወይ? እኔ እኮ ዶክተሩ ነግሮኝ ሰርፕራይዝ ላደርጋችሁ ነበር፣ ነገር ግን ሩት ቀደመችኝ እያለች ነው ሳሮን። ታዲያ ሳሚም ይህን ተከትሎ አንቺ ግን እስከ መቼ ነው ማስመሰልሽን የምትቀጥዩ? ጀርባሽ ምን አይነት ሴራ እየሰራሽ እንደሆነ ደርሼበታለሁ አላት። እባክህን አፍጥነው አለችና ለማሾፍ ሞከረች። አንቺን ነበር ሚስት ናት ብለው ለእኔ ይዳሩልኝ። ለሳሮንም እንደውም እኔን ስላገኘ እድለኝነት ሊሰማህ ይገባል አለችው። ታዲያ ሳሚን በአስቸኳይ ወደ ራስሽ ካልተመለሽ የሆነ ችግር ውስጥ ትገቢያለሽ አላት። ሳሮንም የእናንተ ዛቻ ማስፈራሪያ የት እንደሚደርስ እናያለን፣ ደግሞ የትኛውን ወንጀል ሰርቸው ነው? ሳሚም የህይወትን ልጅ የት እንዳለች እያወቅሽ ዝም ማለትሽ፣ መራመድ እንደምትችይ ዊልቸር ላይ መቀመጥሽ፣ ካስፈለገም ሌላ ነገር እነግርሻለሁ በማለት ይዘረዝርላታል። ከዛም አንተ እኮ ባሌ ነህ፣ ከጎኔ ልትቆም ሲገባህ፣ ነገር ግን አሁን ላይ እያሳደድከኝ ነው ያለኸው። ለሳሚም የሆነ ችግር ስትገቢ ነው የኔ ባልነት ትዝ የሚልሽ እያላት ነበረ። ከዛም ትወደኛለህ እኮ አውቃለሁ በማለት ተነስታ ልትስመው እየፈለገች ነበረ። ታዲያ ሳሚም ጠርጥሮባት ስለነበረ በደካማ ጎንህ አውቃ እያሾፈችብህ ነው ያለው፣ አንተ መረጋጋትና መጠንቀቅ ይኖርብሃል እያለ ከራሱ ጋር ከተነጋገረ በኋላ ትቷት ነበረ ወደ ውስጥ የገባው። ዳዊትና ህይወት ሲመለሱ ሳሮን እንቅልፍ የያዛት በመምሰል ተደበቀች። ዳዊትም ያን ሁሉ በደል ካደረሰች በኋላ እንደዚህ ትተኛለች። ህይወትም ተው ዳዊት እንቀሰቅሳታለን፣ በቃ ትተኛበት አለችው። አንቺ ግን ምን አይነት መልካም ሰው ነሽ፣ ሌላ ቢሆን ግን ይህንን ሊናገር አይችለውም አለ። ከዛም ህይወት ግን ደህና ነሽ ካላት በኋላ ስለ ልጅሽ ጉዳይ ምንም ነገር አታስቢ፣ እስከ ህይወት መስዋዕትነትም ቢሆን እከፍላለሁ እያለ እየተናገራት ሳለ እሷ ግን ተደብቃው ሁሉንም ታዳምጥ ነበር። ሩትና ሳሚ ውጭ ላይ ተገጣጥመዋል። ታዲያ ምን ሆነሽ ነው ግን ውጭ እንደዚህ የምታንዣብቢው? ያንቺ ስራ ምንም ሊገባኝ አልቻለም ማለት። ታዲያ ሩትም የሚስት ውሸት አስጠላኝ አለችው። ቆይ ያንቺ ስራ ግን ምንድን ነው? እየገባኝ አይደለም። ገንዘብ ነው እንዳልል ገንዘብ አይደለም፣ አላማሽ ግን ምንድን ነው አላት። ሰዎች እየተበደሉ ማየት አልፈልግም፣ ውሸት በጣም ያስጠላኛል። ቆይ አንቺ ማን ስለሆንሽ ነው ጣትሽን ሰዎች ላይ ልትቀስር የምትችይው አለ። ከዛም እኔ ማንም አይደለውም፣ ሰዎች ሲበደሉ ግን ማየት አልፈልግም አለችው። ታዲያ ለምንድን ነው በውሸት እህታቸው ነኝ በማለት ያስመሰልሽው? ታዲያ ሩትም ኮስተር በማለት ከፈለግ ሄደ መናገር ትችላለህ፣ በአንድ ነገር ልታስፈራራኝ አትሞክር አለችው። ሳሚም ተልኮሽ ምንድን ነው? እጅሽን ከህይወት ልጅ ላይ አንሻላት። ታዲያ ሩትም አይ ሳሚ በማያገባህ አትግባ፣ የማደርገውን ነገር ለማድረግ ወደ ኋላ ልልም አለችውና ትታው ሄደች። ዳዊት ህይወት ጠፍታበት ተጨናንቋል። ታዲያ የት ሄደች እያለ ሩትን እየጠየቃት ነው። ምናልባትም ንፋስ ልቀበል ብላ ወጥታ ይሆናል፣ አለያም ደግሞ የሳሮን ስራ ሊሆን ይችላል አለች። ከዛም ቀጥታ ወደ ሳሮን በማምራት ህይወትን የጣልሻት አለ። አሁንም ህይወት ባስነጠሰች ቁጥር የጣልሻት የታደረግሻት የሚለው ጥያቄያችሁ ስልችት አድርጎኛል፣ ይህ ስለ እሷ የማውቀው ነገር የለም አለችና በንዴት መለሰች። ታዲያ ሩትን በቁጣ የታደረሻት አለች። ሩት ግን እንደዛ ያደረግሽው ሽልማት አገኛለሁ ብለሽ ነው አይደለ? ሩትም አንቺ ላይ ያየሁት የውርደት ካባ ከዚህ በላይ ሽልማት አለ እንዴ አለች። ወደ ሳሮንም አየህ አይደል ወንድሜ፣ አንተ ባታከብረኝ ያም እየተነሳ እንዲናገረኝ ሆኗል አለች። ከዛም ስራሽ ነው እንደዚህ እንድትዋረጅና ማንም እንዲናገርሽ የሆነው፣ ትከበሪ ከፈለግሽ ደግሞ መልካም ሰው ሆነች ተገኝ በማለት ይመልስላታል። ህይወት ወደ ደብረ ዘይት ቤተሰቦቿን ፍለጋ አምርታ ነበር። ታዲያ ዳዊት ደውሎላታል። የት ሄደሽ ነው እያላት ነው። ቤተሰቦችን ፍለጋ ወጥቼ ነበረ፣ ነገር ግን የሚያውቃቸው ሰው ጠፋ። አንቺ ሴት ነሽ፣ ለምን ብቻሽን ሄድሽ? መፈለግም ካለብን አብረን ነበረ፣ ለምን እንደዚህ ታደርጊያለሽ አላት። በቃ ልምጣለች ሲላት አይ እመለሳለሁኝ፣ አንተ ከሱ ጠብቀኝ በማለት ስልኩን ትዘጋዋለች። ሳሚ ቤተሰቦችን አልፈልግም ስትላል ነበር እንዴ? እንዴት ዛሬ ፍለጋ ወጣች? ዳዊትም በበኩሉ መስሏል እንዴ
በሰዓቱ ስሜታዊ ስለሆነች ተናገረች እንጂ በትክክል ቤተሰቦቿን የማትፈልግ ይመስላል በማለት ትቶት ይሄዳል። የህይወትን መውጣት ተከትሎ ሳሮን በሄደችበት ለማሳገድ ጥረት እያደረገች ነበረ። ታዲያ ስራ አለኝ አሁን ቸኩያለሁ በማለት ስትወጣ በዚህ ፍጥነት ደግሞስ አሁን እኮ ረፍዷል፣ ምን አይነት ስራ ነው በማለት ይጠይቃታል። በቃ ስራ ላይ ካልኩ በቂ ነው፣ ከዚህ በላይ ሌላ ተጨማሪ ጥያቄ እንዳትጠይቀኝ በማለት በቁጣና በንዴት መልሳለት ትሄዳለች። ታዲያ በክፋት የታጠረችው ሳሮንም መንገድ ላይ ህይወትን ለማሳገት ስትሞክር ሳሚና ሩት ተያይዘው ደርሰውላታል። ታዲያ ይህ የእገታ ሌላኛው ዙር እቅዷ ሳይሳካ በመቅረቱ ሌላ ተንኮል ደግሞ ምን ታደርግባት ይሆን? ህይወት ፈተናዋ እንደቀጠለ ነው። የዛሬው ፕሮግራም በዚህ ተቋጭቷል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ ሰናበታችኋለሁ። አመሰግናለሁ።